አንቺ ቡዳ ጅራታም ትልቅ ሰው ናት። ልጅሽን በልተሽ አርደሽ ቋንጣ አርገሽ ቤትሽ አለች። ይቅርታ ተባብለን ተቃቅፈን ሰላም ስንባባል ያው እሱ ፎቶ ለቀቁት ማለት ነው። ያለ ሄቨን እንዴት እንደምኖር አላውቅም። እንዲህ ስታይ ጤነኛ መስላለሁ ግን አይደለሁም። አሁን ባል በጣም ተረብሻለሁ። ላገባ እችላለሁ ምናልባት ወደፊት ግን በጣም ያስፈራል። ማንን ነው የምታገባው? ማንን ነው የምታገባው? ስቲል ነው የሄቨን ፕሮፋይል አልቀየርኩም። ስቲል ነው አሁን ብለህ የኢትዮጵያን ሕዝብ ከሌ የዓለምን ሕዝብ ጠርቼ ስለማልዘልቀው ነው እንጂ ስቲል ነው ለሄቨን ድምፅ የሚሆኑ አሁንም እነሱ ናቸው። አላቃቸውም። በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላን አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳብ ካላችሁ ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንዴት ሰንብታችኋል? እነሆ እንደተለመደው ሁሉ ዛሬም በሌላ ታሪክና እንግዳ ወደ እናንተ መተናል። የዛሬ እንግዳችን ከ3 ዓመታት በፊት በልጇ ላይ በተፈጸመ ጭካኔ እናውቃታለን። የፌቨን እናት ለባለፉት 3 ዓመታት ከሚዲያ ጠፍታ ቆይታለች። እነሆ አሁን ከ3 ዓመታት ቆይታ በኋላ እነሆ ለመጀመሪያ ጊዜ ከኛ ጋር ቆይታ ታደርጋለች። ለመሆኑ የፌቨን እናት አበቄለሽ በምን ሁኔታ ላይ ትገኛለች? የባለፉት 3 ዓመታትንስ እንዴት አሳለፈች? የሚለውን ቆይታ እናደርጋለን። አብራችሁን ቆዩ። እንደዚህ ሆነሽ ስላየሁሽ ደስ ብሎኛል በግሌ። አመሰግናለሁ። እንዴት ነበሩ የባለፉት 3 ዓመታት? 3 ዓመታት ትንሽ ከባድ ነበሩ። በተለይ ከሚዲያው በኋላ የነበረው ጫና ትንሽ ጥሩ አልነበረም። ሆኖም ግን ያን ተቋቁሜ እዚህ ጋር ደርሻለሁ። አሁን በጣም ሰላም ነው። ምን አዲስ ነገር አለ? እንግዲህ ያው ፍርድ ቤት እየተመላለሽ እንደነበር እናውቃለን ሁላችንም። አሁን ምን አዲስ ነገር አለ? ቀጠሮ ነው። ያው ስቲል ነው እንግዲህ 3 ዓመት ልታረግ ነው። ሄቨንን ካጣን ፍትህ አላገኘንም። አትሊስት አስተማሪ ቅጣት ይቀጣሉ ብለን ተስፋ እናደርጋለን። ግን ሴት እና ህፃናት ላይ ቅድሚያ መሰራት አለበት። ልክ እንደ ሌላው ኬዝ ባይታይ ጥሩ ነው። ቅድሚያ ቢሰጠን ለሴቶችና ለህፃናት 3 ዓመት ሙሉ ፍርድ ቤት ባንቆ ያው የዘገየ ፍርድ እንደሰጡና አንቆጥርምና እኔ በግሌ ባይዘገይ ለሌሎቹም ጥሩ ነው ብዬ አስባለሁ። እስኪ እንመጣለን ወደሱ። እንግዲህ ብዙዎች የሚያውቁሽ ያው እኔ የማውቅሽ ያኔ በሀዘኑ ወቅት በስሜቱ ላይ ሆነሽ ነውና እንደው አበቄለሽ ከየት ተነስታው የደረሰች ስለሚለው ትንሽ እንድትነግሪኝ ነው። አበቄለሽ ማነች የሚለውን እስኪ ንገሪን። አበቄለሽ እንደማንኛውም እንደ ሀገራችን ኢትዮጵያ ከገጠር ነው ያደኩት። ተወልጄ ያደኩት የአርሶ አደር ልጅ ነኝ። ከዛ በጤና ቆይቻለሁ ሳገለግል። አሁን ስራ ላይ አይደለሁም። ቀሪ ልጅ አለችኝ፣ እሷን ያሳደግኩ ነው። አስተዳደግሽ ምን ይመስል ነበር? አስተዳደጌት ያው እንደማንኛውም የአባት ፍቅር አላውቅም። በእንጀራ አባት ነው ያደግኩት። ያው እንደዛ ነው ያለኩት።
እንደው ለምሳሌ በጤናው ከተመረቅሽ በኋላ በጤናው ከሰራሽ በኋላ 2 ልጆችን ለማሳደግ ብዙ ውጣ ውረድ እንዳለፍሽ እንደ አንዲት እናት እንግዲህ ብዙ ውጣ ውረዶችን እንዳለፍሽ ሰምቻለሁና እንደው እንዴት ነበረ የ2 ልጆች እናት ሆኖ እንደገና ነርሲንግ የጤና ሙያ መስራት ምን ይመስል ነበር? እሱ ትንሽ ባላወራ ደስ ይለኛል። ከባድ ነው። ኢሞሽናል ትሆናለህና እናትነት ሴትነት በራሱ ትንሽ ከባድ ስለሆነ ፈተና ነው በራሱና በጣም ከባድ ነበር። አልኖርኩም ማለት ነው። እኔ ብቻዬን ያሳደግኩ ልጆችን ያው በሩቅ ሆኖ የተወሰነ ይልካን ሲፈልግ አይልክም ነበር። ያው ሲታመሙ ብቻዬን ነው ብዙ መስዋዕት አሳልፌያለሁ። ከባድ ነው። ብዙ ማውራት አልፈልግም እዛ ላይ ግን እስኪ ምናልባት ሌሎች ቢማሩበት ተራርቆ ለሚኖሩ ብቻቸውን ለሚያሳድጉ ተጠንቅቀው ጥንቃቄ አድርገው ቢያሳድጉ ልጆቻቸውን ጠብቀው እንደኔ እንዳይሆኑ። እኔ ብቻዬን ሁኜ ጧት ወጥቼ ማታ እየገባሁ ነው ልጄን ያጣሁና እና ከባድ ነው ሴትነት በራሱ። እንደው ማለት እንዴት አስኬድሽ ነው እናትነትና የነርሲንግ ሙያው? ትንሽ ብዙዎችም ከተማሩበት እንግዲህ በአንቺ መንገድ እያለፉ ያሉ በሲንግል ማም ሆነው ልጆቻቸውን እያሳደጉ የሚኖሩ እናቶች። ማታ ሰራ ነበር። ማታ ሰራለሁ። እዚህ በፊት እንደተናገርኩት ፕላስ እናቴን ብዙ ዋጋ አስከፍያታለሁ። ማለት ልጆቼ ከመጡ በኋላ ያው አባትን በቅርብ የለም ብቻዬን ስለሆነ ማሳድገው እናቴ ታግዘኝ ነበር። ያው ትንሽ አሁን ህይወቷ ስታልፍ እስከነበረችበት ሰዓት ነበረችኝ ታናሽ እህቶቼ ነበሩ። እነሱ እኔ ጋር ነበሩ። ምንም ባልድቻ አቅሜ እኔ እነሱን ባግዝ ባስተምርም እናቴ ትልቁን ድርሻ ትወስድ ነበር፣ ታግዘኝ ነበር። የኔ ልጆች ለማሳደግ እነሱን ከእኔ ጋር ታደርግልኝ ነበር። እንግዲህ ያው ወንጀሉ ከተፈጸመ በኋላ ወይም ልጅሽን ካጣሽ በኋላ ደግሞ ብዙ ነገሮች ተፈጠሩ። አንቺም እንግዲህ ፍትህን ፍለጋ ወዲህ ስትይ ነበርና እንደው በመካከል የነበረው 1 ዓመት በፍትህ ሂደት መፈለግ ሂደት እሱ ደስ አይልም። እውነት ለመናገር አሁን እንዲህ ዝም ብለህ የምታልፈው ነገር አይደለም። እኔ አሁን ሄቨንን እመልሳለሁ ብዬ አይደለም እናገረው፣ ግን መማር ያለባቸው ሰዎች ቢማሩ ቢያስተካክሉ በሚል ነው እንጂ ለእኔ ምንም ጥቅም ለማለገኝ አውቃለሁ። ሁሉም ሊረባረብ ይገባል። ሁሉም እኛን ያገዙን የተወሰኑ ሰዎች ናቸው። ግን ያው ሁሉም ባይሆኑም እግዚአብሔር ይመስገን ለዚህም ቢሆን የበቃን በእነሱ ላይ ነው። ግን በቂ አይደለም። ሁሉም አንድ ሴት ጥቃት ሲፈጸምባት እህቴ ናት፣ እናቴ ናት፣ የኔ ናት ብሎ ከጎኗ ልንቆም ይገባል ብዬ ነው የማምነው። እንግዲህ ጉዳዩን ወደ ሚዲያ ከመጣሹ በኋላ ደግሞ ምንም እንኳ እንደዚህ አይነት ጉዳይ ወደ ሚዲያ መውጣቱ የፍትህ ጥያቄ እንዲነሳ የፌቨን ጉዳይ የብዙ ሴቶች ጉዳይ የብዙ እናቶች ጉዳይ እንደሆነ ከማድረግ በዘለለም በአንቺ ላይ ብዙ ጉዳዮች እንደሆኑብሽ ስትናገር ነበርና እንደው ጉዳዩን ወደ ሚዲያ ማምጣትሽ ምን ጠቀመሽ? ከዛስ ምን አይነት ጉዳቶች ደረሱብሽ? ወይስ ምን አይነት የስነ ልቦና ጫናዎችን ሳለፍሽ በዚህ ምክንያት? ከባድ ነው። ሰው ሚዲያ እንዴት እንደሚወጣ አላውቅም ከዚህ በኋላ። እኔ አሁን በጣም ነው የተሰበርኩት። በጣም በተለይ በሴቶች አሁን ምንም አንድ የማረሰው ሚዲያ ላይ ያለች ሰው ናትና ደውላ አንቺ ቡዳ ጅራታም ትልቅ ሰው ናት፣ ልጅሽን በልተሽ አርደሽ ቋንጣ አርገሽ ቤትሽ አለች። ደውላ አላቃትም፣ አታቀኝም። እንዲያው በቃ ራሴን መቆጣጠር አልቻልኩም። ከዛ ያች ሰው ማናት እያልኩ ስትገባ እየገባው መከታተል ጀመርኩና አወቅኳት። ሳያት በጣም ትልቅ ሰው ናት፣ ልጆች ያሏት ሰው ናት እና በጣም ከባድ ነው። ለምን ያለችበት ምክንያት ተወቀላሽ? ከዛ ፊት በታሪክ አታቀኝም፣ አንተዋወቅም ይመስለኛል። ይሄ በጎጥ መከፋፈሉ
ሚዲያው ያመጣው ጫና ነው ብዬ እንትን ብለውና እኔ የውሸት ትርክት የለኝም። ማንንም ለማታለል አይደለም የመጣሁት። ልጅን ቀብሬያለሁ፣ ግን በርካታ ሄቨኖች በየቀኑ እያለቁ ነው። ህዝቡ ቢጠነቀቅ፣ ልጆቹን ቢጠብቅ፣ ምናልባት ሰሚ ካገኘን ደግሞ ቢያስተካክሉልን በሚል ነው ሚዲያ ያወጣሁት እንጂ እኔ አሁን እሱ ታስሮ ራሱ አልረካም። ምንም ሄቨንን አይመልስልኝም ቢሞት፣ ግን ቢቆም ነው መቆም ስላለበት። ለዛ ነው የኔ ጮህት። ግን እኔ ለእኔ ብቻ እንደምጮህ ነው። የተወሰኑ ሰዎች፣ ሁሉም ባይሆን የተወሰኑ ሰዎች የራሳቸውን ፖለቲካ ሰርተውብኛል። ለምንድን ነው ሴቶች እንደዛ ያሉት? ምን ገመትሽ አንቺ? እኔ እንግዲህ አይተህ ከሆነ እንትን ላይ ሚዲያ ላይ የተለቀቀው የእሱ ፎቶ እኛ አይደለንም፣ ሰው ነው በየፌስቡክ ምናምን የሚያውቁ ሰዎች፣ ያው ጥሩ ሰዎች አሉ አይደለም፣ በልጅ ላይ ጥቃት ያደረሰው የእሱ ፎቶ ተሰጠን ማለት ነው። ከዛ ነው ሚዲያ የተለቀቀው እና ፎቶው ላይ አይተው ከሆነ የለበሰ ቲሸርት በጣም ነው ያዘንኩት። እኔ እንደ ማንኛውም እንትን ባህር ዳር ከነማ የምንደግፈው ክለብ ነው፣ ግን አይተህ ከሆነ ባህር ዳር ከነማንም ደፋሪ ነው ለማለት እንደው ቶታሊ የአማራ ክልልንም ደፋሪ ነው ለማለት የሆነ ጎጥ ውስጥ አስገቡኝ። ግን ልክ አይደለም። ማንም ጋር ደፋሪ አለ፣ ማንም ጋር መጥፎ ሰው አለ፣ ጥሩም ሰው አለ ማለት ነው። ጉዳዩ የግለሰብ ነው። ይህን ግን በሚገርም ሁኔታ እንደዚህ አይነት ወንጀል የሚሰሩ ሰዎች ወይ የሆነ ብሔር ወይ የሆነ እምነት ተቋም ላይ ነው የሚደበቁትና ጎጥ ውስጥ ነው እኔ ወሰዱኝ። ግን እኔ እንደዚህ አይነት ልጅ አይደለሁም። ማንም ሰው መሞት የለበትም። ከሆነ በኋላ ደግሞ ያ ሰው ቅጣቱን ማግኘት አለበት ብዬ ማምን ሰው ነኝ። ከዛስ በኋላ ያሉ ሂደቶች፣ ለምሳሌ አንቺ ወደ ሚዲያ ወጣሽ፣ ጉዳዩን ይፋ ካረግሽ በኋላ ጠፋሽ። ከዛ በኋላ በምን ምክንያት ነው እንደዛ የሆነው? ራስሽን ለመደበቅ ለምን ወሰንሽ? እንትን ነው ከባድ ስለነበር ጸበል ሄዳለሁ። ሳይካትሪክ ሐኪም ራሱን የቻለ የምስጋና ጊዜ ይኖራል። ግን ከእግዚአብሔር በታች በጣም አግዘኛለች። ሳይካትሪክ ሐኪም ሳህለ ትባላለች። በጣም ነው ያገዘችኝ እና ትንሽ እሷም ከሚዲያው ራቅ ያለችኝ። ለዛ ነው ጥሩ አልነበርኩም። ያው ራሴን ትሪት ማድረግ ስለነበረብኝ ቀሪ ሄቨን እህት አለች፣ ብቻዬን ማሳድጋት ያለ እሷም ስል መኖር ስላለብኝ ለዛ ነው ራሴን ትሪት እያደረኩ። ሌላው ከሚዲያው ጋር ተያይዞ ይነሳ የነበረው እንግዲህ ከልጆችሽ አባት ጋር የነበረው ግንኙነት፣ ታረቀች አልታረቀችም የሚሉ ጉዳዮች ነበሩና እሱን ግልጽ ብታደርግልን እስኪ ዛሬ። እሱ በዛ በተፈጠረው ሰዓት ያው እንትን ነበር፣ ፍርድ ቤት ቁመናል። ግን ፍርድ ቤት ችግራችን በሰላማዊ መንገድ ነው የፈታልን። ከዛ በፊት በሽማግሌ ገብተን ነበረ። ፍርድ ቤቶች ወደ ሽማግሌ ላይ ያው ይቅርታ ትባባላለህ አይደለም? ይቅርታ ስትባባል ግን አብረህ ትኖራለህ ማለት አይደለም። ይቅርታ ተባብለን ተቃቅፈን ሰላም ስንባባል ያው ፎቶ ለቀቁት ማለት ፎቶ ያ ነው አብረን ምንኖር የመሰለው እንጂ ችግራችን በሰላማዊ መንገድ ፈተናል እንጂ አብረን እየኖርን አይደለም። ተለያይተናል። 80 ነበር በፍርድ ቤት 80ችን ወርዷል ማለት ነው። ህዝብ ግን አሁን አንዳንዶች ለምሳሌ ከባለቤቷ ጋር ነው የምትኖረው ምናምን ብለው ስለሚያስቡ ነው እሱን ጥያቄ ያነሳውልሽ። አዎ የብዙዎች ጥያቄ ነው። አሁን አንቺ በግልጽ የሚሰድብኝ አሉ መንገድ ላይ፣ አንቺ ይሁዳ እኛን አጣልተሽ አንቺ እሱ ጋር ተቀመጥሽ። እንደውም አንዷ ጎረቤቴ የሚገርም ቤት ፈራ ገባችና አልጋ ቤት የገባች ምን ሆነች ነው ስላት፣ እኔ እንዴ ሰው ጋር እየተጣለሁ ለምን ትጣያለሽ ስላት፣ እንዴ እኛ ጋር አብረሽ ተቀምጠሽ አብራ ነው ያለች እየተባልሽ አለችኝና በሰውም አትፈርድም። አሁን ያ ፎቶም ያስመስላልና እውነታው ግን አብረን አይደለንም፣ ተለያይተናል ነው። ከዛ በኋላ ሰላም ለመምጣት ለራስሽም ሰላም ለመስጠት ሳይኮሎጂካሊም አሁን ያለሽበትን ሁኔታ ለመያዝ እንደው ምን ረዱሽ? ምክንያቱም ችግሩ ሰፊ ነው። የወጣሽው ልጅሽን ነው፣ ከባድ ሀዘን ነው። ከዛ ሀዘን ወጥተሽ አሁን ያለሽበት የስብዕና ጥንካሬ ላይ ለመድረስ እንደው ምን አገዘሽ?
በጣም አግዞኛል። አሁን የሳቀልኝ ሁሉም የኔ ዘመድ አይደለም፣ ያዘነልኝ ሁሉም የምር ያዘን አይደለም። እኔ መበርታት እንዳለብኝ መቆም እንዳለብኝ እኔ ቁሜ ሌሎቹ አርአያ ሆኜ መታየት እንዳለብኝ አሰብኩ ነው ወደ ራሴ ተመለስኩ ማለት ነው። እግዚአብሔር ይመስገን። እንደው እነማን አጽናንሽ? በወቅቱ እነማን ከጎንሽ ቆሙ? ያው አንዳንዴ ችግር ያው ክፉና ደጉን የምትለይበት ማን አጠገብሽም እንዳለ ማን ደግሞ ከአንቺ ጀርባ ሌላ መጥፎ ነገር እንደሚያደርግ የምትለይበት ነው። እንደው እነዛ ጊዜያት ምን አሳዩሽ? እዚህ ጋር ባልናገር ደስ ይለኛል፣ ግን ትንሽ ዝም ብለህ የማታልፈው ነገር እንደዚህ ችግር ለሚገጥመን ሰዎች የሚረዱ መስለው ከጎናችን ይመጡና መለመኛ ያደርጉናል ማለት ነው። እና ብዙ ሰዎች በእኔ ነግደዋል። እውነት ለመናገር በጣም ነው የነገዱት። እና እግዚአብሔር ይመስገን የምር የተወሰኑ ሰዎችም እኔን አግዘውኛል። ግን በዛው ልክ ሌላ እንትን የተሰራበትና እንዲህ ተቸግረን ስንመጣ የእውነት ብታግዙን ጥሩ ነው። ካልሆነ ደግሞ ከጥጋችን ባትሆኑ ባትነግዱብን። እንደዚህ አይነት ችግር ገጥሞሻል? አዎ ገጥሞኛል። መልካም። አሁን እሱ ምን እንዳለ ሆኖ ሌላው ደግሞ እንግዲህ ፌቨን ብቻ ያለች ቅድምም እንዳልሽው በተመሳሳይ መንገድ ጥቃት የሚደርስባቸው ህይወታቸውን የሚያጡ እንግዲህ ብዙ በተለያየ ጊዜ በዜና የምንሰማቸው አሉ። አንቺ የህመሙ እንዳለሽ አንቺ ደግሞ የጉዳዩ ባለቤት እንደሆንሽ እንደዚህ አይነት ነገሮች በሚዲያ ሲነገሩ ምን ይሰማሻል? ደውለሽስ በረታችሁ ወይ? እንዴት ሆናችሁ ታያለሽ? እውነት ለመናገር በጣም ከባድ ነው። አሁን እንዲህ እንደማወራህ አይደለም፣ በጣም ከባድ ነው ፔኑና አሁን አላይም አልሰማም ማለት አትችልም። ትሰማለህ፣ ቲክቶክ አለ የሆነ ነገር ታያለህ፣ ስልክ ትይዛለህ። በጣም ነው ሾክ የምገባው። ልክ ሄቨን ያህል ስሜት ነው የሚሰማኝና የሴቶች ጥቃት ባየሁ ቁጥር ሴት እንደዚህ ሆነች እንደዚህ ሞተች በተሰማ ቁጥር ታመማለሁ ማለት ነው። አሁን ሰሞኑን ሳምንት ሊሆነን ታመሚያለሁ። ጥሩ እንትን አይደለም። ምናልባት አእምሮህ በጣም ከአቅሜ በላይ ነው ለመሸከም እና ባህር ዳር በግፍ ያጠናት እህታችን አለች። ስቲል ነው ተደፍራ ተገላለች። ለህግ አልቀረበም። እስኪ አሏት የሚመለከታቸው አካላቶች ያሳውቁናል ብለን እየጠበቅን ነው። ከባድ ነው ከምል በላይ ለመስማት የሚዘገንን እንደ ሰሚ እስክታጣ ድረስ ሰሚ የለም ወይ እንደኛ ከማን ጋር ነው የተፈጠርነው እስክትል ድረስ እንዲህ በአደባባይ ሴት ልጅ ስትገደል ስትደፈር ዝም ብሎ ማየት ያማል እና እንዲህ ቀላል አይደለም። በየቀኑ የምታየው የምትሰማው ኖት በኔ አሁን ጤነኛ አይደለሁም፣ በሽተኛ ነኝ። አሁን ከዛ ለመውጣት በጣም ትሪት እያደረኩ ነው። ግን እንዲህ አይነት ነገሮች ባየሁ በሰማው ቁጥር እንደ አዲስ ነው የሚሆንብኝና በጣም ከባድ ነው። ለእህታችን ነፍሷን ይማር፣ ለቤተሰቦቿ ለእናቷ መጽናናት እመኛለሁ። በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላን አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ።
እንግዲህ ያው ባንቺ ልጅ ላይ ጉዳት ከደረሰ አሁን 3ኛ ዓመቱ ሊመጣ ነው። ወራቶች ቀርቶናል። አትሊስት 3 ወር ቀርቶናል። 3 ዓመት ሊሞላት ስቲል ነው ፍርድ ቤት ነን። ምንድን ነው እየተባለ ያለው? አስተማሪ ቅጣት ይቀጣሉ ብለን ተስፋ እናደርጋለን። እንዳልኩ አሁን እኔ የእሱ መቀጣት ልጄን ይመልሳታን ብዬ አይደለም፣ ግን እያየሁ ነው በየቀኑ የሚያልፉ ህጻናት፣ እናቶች፣ እህቶች በባሎቻቸው ጭምር እየተገደሉ መረጃ እየጠፋ በነፃ እየተለቀቁ ጭራሽ እስር ቤት ሳይገቡ ከዛ ደግሞ እስር ቤት ደግሞ መረጃም ከምንም ጥሩ ሰዎች አግኝተን የሚያግዘን ሰው አግኝተን ደግሞ መረጃ ይዘን ታስሮ ደግሞ ይሄን ያህል ዓመት ተፈረደበት ተብሎ ደግሞ የማይረባ ዓመት ነው የሚወሰንበት። ያም ደግሞ ተኝቶ ነው የሚቀለበው እና የሚመለከታቸው አካሎች ቢያስተካክሉልን ጥሩ ነው። እኛ ከእግዚአብሔር በታች መንግስት ነው ያለን። እንግዲህ መንግስት እኛን የመጠበቅ ኃላፊነት አለበት ብዬ ነው የማምነውና ያለ ሴት ልጅ ሀገር ልትቀጥል አትችልም እና ቢያስተካክልልን፣ ህጉም ቢቀየር በእርግጠኝነት አስተማሪ ቅጣት ቢቀጣ ሴት ልጅ ማንም አይነካም። አሁን እኮ ማንም መጦ ጉልበቱን የሚያሳይ እኛ ጋ ነው፣ የሚገል የሚደፍር እኛ ጋ ነው። እንደዛም እየተባለ ዝም ነው የሚባለው እና የሚመለከታችሁ ሰዎች ህጋችን ቀይራችሁልን አስተማሪ ቅጣትም እንድትቀጡልን፣ ገዳዮቻችን ለፍርድ እንድታቀርቡልን ነው ማለት እንፈልገው። እንዴት ነው እየዘከርሽ ያለሽ አሁን በየዓመቱ? እንግዲህ ቀኑ ምናልባት ከባድ ነው ለአንቺ ያን ቀን ማስታወስ፣ ግን በምን መልኩ ነው የምታስታውሽ? በዓል በጣም ከባድ ነው ለእኔ፣ በጣም ከባድ ነው። ያለ ሄቨን እንዴት እንደምኖር አላውቅም። እንዲህ ስታይ ጤነኛ መስላለሁ፣ ግን አይደለሁም። አሁን በዓል በጣም ተረብሼ ነው ያልኩት፣ በጣም ማለት ነው። በቃ ሄቨንን መርሳት አይቻልም። በጣም ከባድ ነው፣ በጣም ከባድ ነው። ምን እንደምን አላውቅም፣ ግን እኔ ማለት የምፈልገው በቃ የኛ ፔን መቼ ነው የሚገባችሁ? እስኪ ፍርድ ቤት ያላችሁ ሰዎች አሁን የሄቨን ቀጠሮ በደረሰ ቁጥር ላይክ እንደ አዲስ የምታስታውሰው ቀጠሮም ሲደርስ በዓልም በደረሰ ቁጥር ላይክ እንደ አዲስ ነው የማስታውሰው እና በጣም ከባድ ነው። እኔ ብቻ አይደለሁም እና ብዙ እናቶች በዚህ መንገድ እያለፉ ሰው መቼ እንደምንሰማ የእኛ ፔን መቼ እንደሚገባቸው ባላቅም የእውነት አምላክ ይፈርዳል። መፍረዱ አይቀርም፣ ግን ይቅርታ በጣም ያው ግን በዚህ መንገድ እያለቅን ዝም ማለቱ አግባብነት አለው ብዬ አላስብም። ግን ራሱ ህብረተሰቡ ራሱ መጠበቅ አለበት። ራሱ መጠበቅ ግዴታ፣ መንግስትንም መጠበቅ የለብንም። አሁን ብዙ ሰው ስታየው ኬርለስ ነው፣ ልጆቹን አይጠብቅም። ሴቶች ጓደኞቼ፣ እናቶች፣ እህቶችን ብትሆኑ መጠንቀቅ ይኖርባቸዋል። ከማን ጋር ነው የምንቀሳቀሰው? የእውነት ጥሩ ሰው ነው ወይ? በተለያየ መንገድ ማወቅ መጠየቅ ይኖርብናል እንጂ ዝም ብለን ወደድኩሽ ስላለ የሆነ ጥቅም ፈልጎም እኮ ሊመጣ ይችላል። ለዛም ነው ለብዙ ጥቃቶች የምንጋለጠው በራሳችን ሰው ሲሆን ደግሞ በጣም ያማል እና ከባድ ነው። ሄቨንን በጭራሽ ልረሳት አልችልም። በታሪክ ምንም ደስታ ሊኖረኝም አይችልም። ምንም በደል የሌለባት፣ ምንም ኃጢአት የሌለባት ከቤቷ ነው ያጣኋትና ያም ሆኖ እንግዲህ ስቲል ነው መጨረሻውን የምናሳውቅ ቢሆንም ስቲል ነው ፍርድ ቤት ነን እና የኛ ፔን ቢሰማችሁ ጥሩ ነው። አሁን እንደዚህ ልብስ ለብሰን ስንሄድ የእውነት የረሳ ነው እንትን ያላለን ይመስላችሁ ይሆናል። ምክንያቱም አያውቁትም፣ እነሱ ፔኑን አያውቁትም እንጂ አሁን በዓል በደረሰ ቁጥር እንዴት እንደምረበሽ እኔ ነኝ የማውቀው። አሁን ስልኬን በዓል ዝግ ነው፣ ስልኬን ዘጋው። ሰው እንዲደውልብኝም አልፈልግም። በምን አሳለፍሽ እነዚህ 3 ዓመቶች? እንግዲህ ከሚዲያ ከወጣሽ በኋላ ጠፋሽ፣ ምን አከናወንሽ? ምን ተግባራት ሰራሽ?
ምንም እግዚአብሔር ይመስገን ያው ጥሩ ሰዎች አሉ። በብዙ ነገር እያገዙኝ ነው። ምንም አልሰራውም። ያው እንዳልኩ ራሴን ትሪክ ለማድረግ እስካሁን ስጥር የነበረው። አሁን ግን መስራት እፈልጋለሁ። ልሰራ የምችለው የሚያገዘኝ ሰው ባገኝ ሴቶችና ህፃናት ላይ ነው። እዛ ጋ ሁኜ ነው የልጄን ጠላት ልበቀል የምችለው። ለነዛ ሴቶች በመስራት ለነዛ ሴቶች ለህፃናት መድረስ ስችል ነው ልበቀል የምችለው። እያየኸው ነው በየቀኑ የሚያልፉት ህፃናቶች በጣም ብዙ ናቸውና ድርጅቶች ልትወሩ ትችላላችሁ። እቺ ሀገር ይመለከተኛል የምትሉ ሰዎች ከትሬኒንግ ጀምሮ ስልጠናም ሰጣችሁኝ ብሰራ ደስተኛ ነኝ። እንደዛ እያሰብኩ ነው። የህክምና ሙያ እንግዲህ የህክምና ባለሙያ ነሽ። በሱስ ላይ የመስራት ፍላጎት ተቀጥሬ እንደዚህ ለመስራት ያን ያህል እንትኑ የለኝም። ግን እንዳልኩ እዛ ሴቶችና ህፃናት ላይ ተገኝቼ ብሰራ እዛም ጋር ሁኜ በሙያም መስራት ስለምችል ብዙ ነገር መስራት እችላለሁ። አሁን እያሰብኩ ያለው እንደዛ ነው። መልካም እንግዲህ ህይወት ደግሞ ይቀጥላል አይደል? እንግዲህ አሁን አንቺ የመጣሽበት መንገድ አለ፣ ወደፊት ደግሞ የሚጠብቅሽ ነገር አለ። ይዋር ወጣት ነሽ፣ እንግዲህ ቆንጆ ነሽ፣ በዛም አይሉሽም እና ምን ታስቢያለሽ? እስኪ ትዳር ሊሆን ይችላል፣ ህይወት ሊሆን ይችላል በቀጣይ ያው ድስት ክዳኑን አያጣም ይባላል አይደል? ላገባ እችላለሁ ምናልባት ወደፊት ግን በጣም ያስፈራል። ማንን ነው የምታገባው? ማንን ነው የምታምነው? አሁን ለእኔ በጣም ከባድ ነው። ቤቴ እንኳን ብቻዬን ተኝቼ ቤት ቁልፍ ውስጥ እንኳን ገብቼ ቁልፍ ነው የምተኛው። ሰው እንዴት ነው ተጥራጥረሽ? ያ ማለት ግን ሁሉም ወንዶች አንድ ናቸው ማለት አይደሉም። ግን እንደኛ አይነት እኮ አለ መልካም እንዴት እንደሚሆን አላውቅም። እሱ እንግዲህ እግዚአብሔር ሲፈቅድ አንድ ቀን ይሆናል። እንደው አበቄለሽ ስለ ህይወት ምን ተማርሽ? እንግዲህ አንቺ በእነዚህ ጥቂት ዓመታት ውስጥ ብዙ ምስቅልቅሎችን አይተሻል፣ ውጣ ውረዶችን አይተሻል። ከባለሙያነት የልጅ እናትነት ከዛ በኋላ አንድ አይነት መከራን መሆኑና በብዙ የህይወት ምዕራፎች ስላለፍሽ ምን ተማርሽ ስለ ህይወት? ያው በጣም ብዙ ነገር ተምሬያለሁ። እኔ በተለይ የቅርብ ሰው አጥቼ እንደዚህ ከባድ ሀዘን ገጥሞኝ አይቼም አላውቅም። ሁሉም ሰው ጥሩ ነበር ይመስለኝ ውስጥ አሁን እኔ በቃች ነገር አላውቃትም ማለት ነው። አሁን ከጎን ይሄ የነበረ ሰው ሌላ ሰው ሲሆን በቃ አንተ ምንም ያልጠበቅከው ሰው ደግሞ ከጎን ሲሆን እንኳን ከቤተሰብ ጀምሮ ከጎን አይሆንም እና ያልጠበቅከው ሰው ነው ከጎን የሚሆን እግዚአብሔር ሰዎችን የሚሰጥ እና ብዙ ነገር ነው ያስተማረኝ። በተለይ ሄቨን ባላገኛትም ብዙ ነገር አስተምረኛለች። በጣም ሰው አምናለሁ፣ አሁንም አምናለሁ፣ ግን አትሊስት እንኳን እንድጠነቀቅ አድርገኛለች እና በጣም የሳቀልኝ ሁሉ ዘመዴ ነው። ተንኮል አላውቅም፣ ከፊት ነኝ ሁሌ ነው የምቀድመው እና የሰው ክፉ ነው ማየት አልፈልግም። አሁንም ቢሆን ግን ያው እያንዳንዱን ሰው ስትቀርበው ሲቀርብህ ለምን ቀርበኝ እንደምትል ሲጠላህ ለምን ጠለኝ እንደምትለው ሁሉ ሲቀርብህም ለምን ማለት እንዳለብኝ ብዙ ሰዎች ብዙ ነገር ስለመጣብኝ እንድጠነቀቅ ራሴን እንድፈትሽ ሆኛለሁ። በህክምና በምን ነበር የሰራሽው? ህክምና ላይ ነርስ፣ ክሊኒካል ነርስ። ምን ያህል ዓመት ነው የሰራሽው? አትሊስት 7 ዓመት ከ6 ወር አካባቢ ሰርቻለሁ። የህክምና ባለሙያ መሆንሽ አሁን ለደረሽበት ጥንካሬ አግዞኛል ብለሽ ታስቢያለሽ? በጣም ነው ያገዘኝ። በጣም ከፍርድ ቤት ከህክምና ማስረጃ ጀምሮ በሙያው መኖሬ በጣም ጠቅሞኛል። አሁን እኔ እዛ ሙያ ላይ ባልኖር ዝም ብዬም እኮ ምርመራ ሳላደርግ ልትቀበር ትችል ነበር ልጅ። ይህ ሁሉ ጉዳይ አይወጣም ነበር እና ወድቃ ነው የሞተች እንዳሉት እነሱ ከማስረጃ መሰብሰብ ጀምሮ አሁን አይተህ ከሆነ አብዛኞቹ
ህግ አለ ወይ የሚመለከተው አካል አለ ብለው ቤተሰብ ብዙ ቦታ አይሰጥም። በዛ መሀል ማስረጃ ይጠፋል በተለያየ መንገድ። ለእኔ ግን አግዞኛል የጤና ባለሙያ በመሆኔ። አሁን የጤና ባለሙያ ስትሆን ወታደር በለው አይፈራም። ብዙ ነገር ነው የምታየው፣ ደፋር እንድትሆን ነው የሚያደርግህ እና የጤና ባለሙያ ሳይቀር ነው ሳንፈራ እንግዲህ ስበው በዛን ሰዓት ቦምብ በሚጣልበት በየቦታው ቦምብ ይጣል ነበር። የኛ የሄቨን ፍርድ ቤት በቆምንበት ሰዓት ግን የስራ ባልደረቦች ሳይፈሩ አብረውኝ የቆሙት ማለት ነው እና በጣም ጠቅሞኛል። በጣም አሁን በምን መልኩ ነው ህይወትሽ እየቀጠለ ያለው ታዲያ? እስካሁን ያው ቤት ነኝ። እስካሁን ቤት ነኝ። ያው ሰዎች አሉ እግዚአብሔር ሰጠኛል፣ ቤት ነው ያለው። አሁን ግን እሰራለሁ። ለልኳም የሚያግዙኝ ሰዎች እየፈለኩ ነው። ሴቶችና ህፃናትም ጭምር ለመጠየቅ እየሞከርኩ ነው። ቢያግዙኝ መስራት እፈልጋለሁ ህፃናት ላይ። ግን በስንት ጉትጎታ ነው ለዚህ ቃለ መጠይቅ የመጣሽው? እና እኔ ከሚዲያ ጋር ከእንግዲህ በኋላ ወዳጅነት አይኖረኝም፣ ወደ ሚዲያ መቅረብ አልፈልግም የሚል አቋም ላይ ነበርሽ እና እንግዲህ ሲገባኝ እኔ ደግሞ ሚዲያውን እንዲህ እንድትርቂ ያደረገሽ ወይም እንድትሸሽ ያደረገሽ የገጠመሽ ነገር ቢኖር ነው፣ የደረሰብሽ ነገር ቢኖር ነው ብዬ አሰብኩና እንደው በጣም ከፋ የምትይው ነገር ወይም በሚዲያው ምክንያት ሌሎችም እንዲማሩበት ነው የተለየ የስነ ልቦና ጫና አደርሶብኛል የምትይው ነገር አለ ወይም ከነዛ መካከል ገጠመኞች ይኖሩ ይችላል? አዎ አሁን ምልህ ለእኔ በጣም የጎዳኝ እኔ ይዘር ውስጥ ምናምን ባልወጣሁ ብለሽ ነበር ሚዲያ? አዎ ብዬ ነበረ በሰዓቱ። በጣም ነው የተጎዳሁ። ምግብ አልበላም፣ ሾክ ነው የምገባው በጣም። በዛ ላይ በየመንገዱ ራሱ ወጣ ራሱ አንዳንዴ ሰው በየመንገዱ ስቲል ነው አሁንም ይጠይቃል ሰው። ባህላችን መጥፎ ባህል አለ። ከዛ ሀዘን እንድትወጣ አያደርግህም። ይጠይቁሃል ሲያገኙህ እና በጣም ነው እንትን የሚልህ፣ ሾክ ነው የምገባው። እኔ ደግሞ በጣም ስስ ሆንኩና በጣም ነው የጎዳኝ። ምን አለ ባልወጣ፣ እንደዛ የማያቀኝ ሰው እንደዛ ደውሎ ሲሰድበኝ አይተሃል፣ አካውንት እንኳን ልቅም ብዬ አልሰጥም ብዬ እኔ ለልመናም አይደለም የመጣው። በስንተኛ ቀኑ ነው ያ ሚዲያ አላስቀምጠው ሲሉ ከዛ ወደ እኔም ሲደውሉ ከዛ እሺ ብዬ አካውንት ለቀቅኩ ማለት ነው። እና ለማኝ እስከመባል ድረስ ደርሻለሁ። ሰው እኔ ለማኝ አይደለሁ። እግዚአብሔር እጅ እግር ሰጥቶኛል። ሰርቼ የምኖር ሰነፍ ሴትም አይደለሁም። ሰርቼ ራሴን በራሴ ማስተዳደር ሴት ነኝ። ግን ሚዲያው ጥቅም እንዳለው ሁሉ ጉዳትም አለው። እኔም ስለ ሚዲያ አላውቅም፣ እውቅናም አልነበረኝም እዛ በፊት። እሱም ጎድቶኛል ሚዲያ ለማወቄ። በጣም ነው የተጫወቱብኝ፣ በጣም ከምል በላይ። አሁን በተለይ ትልልቅ እንትኖች የምትላቸው በጣም ፖለቲካ ነው የሰሩብኝ። ስም ማጥፋት ነው። አዎ ላይክ ውሸቷን ነው፣ ወድቃኔ ሞተች፣ በቃ ማይባል የለም። ከዚህ ከገዳዩ ግሩፕ ጋር ይሄ የደፋሪው ግሩፕ ያ አይተው ከሆነ ህዝቡ ሙሉ ነው ከጎን የሆነው እግዚአብሔር ይመስገንና ከዛ ተመልሾ አበላሹት። ምንድነው አንድነታችን ጥሩ ነበረ። አትሊስት እንኳ መንግስትም እኮ ሊቀይር የሚችለው ህዝብን ሊያዳምጥ ይገባል አይደለ? አሁን በዛ ቢቀጥል መንግስት ጫና መፍጠር እንችል ነበር፣ ህጋችን ማስቀየር እንችል ነበረ። ግን ተመልሰን አሁን እንደውም ያንቺ ጉዳይ አይደለም የህዝብ ጉዳይ ነው እስከመባል ድረስ ደርሼ ስቲል ነው አሁን እንደምታየው ነው። እና ሚዲያው በጣም ከባድ ነው። እንድንወጣ አይደለም እንድንደበቅ። አሁን እኔ እንድጠፋ ነው ያደረጉኝና ግን እኔ አልጠፋም። አሁን እግዚአብሔር ይመስገን በርትቻለሁ። አንገቴን እንድደፋ ለሌሎች ድምፅ እንዳልሆን ማንም ተደፈርኩ ብሎ እንዳይወጣ እንደዛ ነው የተሰራው ስራና ያልሆነ ስም ይሰጣል 666 እስከመባል ድረስ እንደዛ ተብያለሁ። በነገራችን ላይ እውነቴን ነው ብለና በጣም ከባድ ነው። አንተ የተጎዳ ሰው ላይ ይሄን ያህል ድራማ መስራት። ሰው የራሱን እምነት እኔ አሁን የራሴን እምነት ማንም እንዲነካኝ አልፈልግም። የማንም እምነትም አልነካም። ግን ያልሆነ እምነት ደግሞ ስትባል ያማን አይደለሁም። እኔ ኦርቶዶክስ ነኝና ደስ አይልም። ብቻ
በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው የቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላና አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆች ይህን ቪዲዮ ስትመለከቱ የላይክ ምልክቱን እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። እንግዲህ ዛሬ የተገናኘንበት ዋናው ምክንያት ስለ ቀደመው ጊዜ ለማውራት ብቻ ሳይሆን እንግዲህ አንቺ ከደረሰብሽ ነገር ተነስተሽ ወደፊት ደግሞ ሌሎችም ተስፋ ለመሆን በተመሳሳይ መንገድ በአንቺ መንገድ ሆነው ልጆቻቸውን እያጡ በግፍ የተነጠቁ በደል የደረሰባቸው እህቶችን እንግዲህ ለመደገፍ አለሁ ለማለት እያሰብሽ እንደሆነ ስለነገርሽ ነው እና በቀለሽ ከነበረችበት የሀዘን ድባብ ከነበረችበት ማቆት አሁን ሰዎችን ለመርዳት ሰዎችን ለማገዝ ደፋ ቀና እያለች ነው እና እንደው ምን እያሰብሽ ነው አሁን ከዛ ጋር በተያያዘ? እንዳልኩት መስራት እፈልጋለሁ። የሚያግዘኝ ሰው ግን እፈልጋለሁ። የሚያግዘኝ ድርጅቶች ሊሆኑ ይችላሉ። ከትሬኒንግ ጀምሮ እኔ መስራት የምፈልገው ሴቶችና ህፃናት ላይ ነው። ለወደፊት አላቅም ሊኖረኝ ይችላል ድርጅት ኑሮኝ እንደዚህ የተጎዱ እናቶች፣ ሴቶች፣ ህፃናት መድረስ እፈልጋለሁ። በዛ ነው ብያለሁ። ይሄ ሄቨንን ገዳይ ልበቀለው የምችለው እነዚህ ደፋሪዎቻችን ልበቀላቸው የምችለው እና እሰራለሁ። ግን ሰው ያስፈልገኛል። እንደሆነ ስላለችው ልጅሽ ምን አይነት እንክብካቤ እያደረግሽ ነው? ምን አይነት ጥንቃቄ እያደረግሽ ነው? በጣም የተጠነቀቅኩ ነው። ትሪት እያደረኳት ነው። ልጄን መሀል ላይ ትንሽ ጥሩ ስላልነበርኩ የተንከባከቧት አልነበረም። አሁን አሪፍ ነኝ። ተንከባከቧት ነው። ወጣ ወጣ እያልሽ ነው። አሁን እንግዲህ ከባለፈው ቁዘማ ወጥተሽ ደጅ ማየት ጀምረሻል። እዚህ ጋር ግን አንድ አበባየሁ ድርጅት ከአሜሪካ እነ ሳሪ ሞዴል ሳራ እነሱ እያገዙ ነው። በተለይ በዚህ ማመስገን ትችላለች። እያገዙ ነው ለድርንት ነው እና ሌሎችም ልክ እንደሷ እንድታግዙ ነው እንዲያግዙኝ ነው የምፈልገው። እንደነ ሳራ ሴቶችና ህፃናት ላይ መስራት ይኖርብኛል ብዬ አይደለ? በጣም ሳላመሰግናት አላልፍም። ሳራ የምስጋና ቀን ራሱን የቻለ ይኖረናል። ያው የምልህ የኢትዮጵያን ህዝብ እንዴት አድርጌ እንደማመሰግነው ባላቅም ኢትዮጵያን ብቻ አይደለም ዓለም ሙሉ ነው የጨኸላት ሄቨን እንዴት አድርጌ እንደማመሰግን ባላቅም ግን የምስጋና ጊዜ ራሱን የቻለ ጊዜ ይኖረኛል። የሄቨንን ፍትህም መጨረሻውን አይተን የምንወቃቀስበትም ይኖራን ካለም እና ሞዴል ሳራ ጋር እንደዛ ነገር አስበናል እና እስኪ ወደፊት እግዚአብሔር ተጨምሮበት እንሰራለን ብዬ አስባለሁ። እንግዲህ ድምጽ መሆን ማለት በተለያየ መንገድ ነው። ለምሳሌ አንዳንዶች እስካሁንም ድረስ የሄቨን ፕሮፋይል ፒክቸር አድርገው ሶሻል ሚዲያቸውን በዛ ፎቶ ያደርጓሉ እና እሱን ስትመለከች ደስታ ነው የሚሰማኝ። ስቲል ነው የሄቨንን ፕሮፋይል አልቀየሩም። ስቲል ነው አሁን የምልህ የኢትዮጵያን ህዝብ ከሌ የዓለምን ህዝብ ጠርቼ ስለማልዘልቀው ነው እንጂ ስቲል ነው ለሄቨን ድምፅ የሚሆኑ አሁንም እነሱ ናቸው። አላቃቸው ብዙዎቹ ማለት ነው። እነ ጆርጂንም ጭምር። አሁን ጆርጂ ከመጀመሪያው እስከ መጨረሻ አብራን ያለችው እሷ እንኳ አትሊስት እዚህ ከመጡ በኋላ እንተዋወቃለን እና ብዙ ቅን ህዝብ አለ። ሰው መስራት እንችላለን እነሱን ይዘን። በመጨረሻ እንግዲህ የምታመሰግኛቸው ካሉ ቀደም ሲል የጠቀስቻቸውና እንግዲህ ከነገሩ መውጣት ጋር ተያይዞ ወደ መድረስ ጋር ተያይዞ እንግዲህ የፌቨን ጉዳይ
አበቄለሽ ልጅ ብቻ ሳትሆን የሁላችንም ልጅ ናት ብለው በንቂስ ወጥተው ለጮሁላት እንዲሁም ድጋፍ ላደረጉልሽ በሙሉ ማመስገን ትችላለሽ። እሱ እንዳልኩ ሌላ ቀን ይኖራል። አሁን ከሌ ነው ብዬ አመስግኝ አልጠልቀውም። ሙሉ ዓለም ነው የጨዋላትና ግን ቀጠሮዋ በዚህ ወር በ23 ቀጠሮ አላት ሄቨን እንድትገኘውን ብዙ ሰው የሄቨን ጉዳይ ምን ላይ ደረሰ አልተወውም። ሰው በነገራችን ላይ ደስ ይላል በጣምና እንድጽናና የሚያደርገኝ እሱ ነው። አለመረሳቱ ጄን አይደለውም አረሱትም ማንም ቤተሰብ አባት ጎን ባልሆነበት ሰዓት ህዝብ ከጎን ሲሆን ደስ ይላል። እውነት ነው እና መገኘት የምትፈልገው በ23 እንድትገኙልን ለማለት ፈልጋለሁ። በጣም እናመሰግናለን አበቄለሽ። እንግዲህ ከዚህም በላይ በርትተሽ ደግሞ ባሰብሻቸውና ባቀርሻቸው ስራዎች ጠንክረሽ በሌላ ቃለ መጠይቅ እንገናኛለን ብለን ተስፋ እናደርጋለን። ለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ።